ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር ተወያዩ። ሌተናል ጀነራል ታደሰ ወረደ አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ተረከቡ። የኮሪደር ልማት ስራዎችን በባለቤትነት መጠበቅና መንከባከብ እንደሚገባም ተጠቁሟል። ጣናነሽ ጀልባ ወደ ሀገር ቤት ጉዞ ጀመረችና የአዲስ አበባ ዩኒቨርሲቲ 75ኛ ዓመት ታሪኩንና የወደፊት ተልዕኮ በሚመጥን መልኩ ለማክበር ዝግጅት ተደርጓል የሚሉት የዛሬው የዜናዎቻችን አርዕስተ ጉዳዮች ናቸው። ዜናውን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ጠዋት ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር በዋና ዋና የቀጠናው የሰላምና የጸጥታ ጉዳዮች ላይ ተወያይተናል ብለዋል። በተመሳሳይ በትናንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ የደቡብ ሱዳን ምክትል ፕሬዝዳንት ቤንጃሚን ቦልሜል ተቀብለው አነጋግረዋል። ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት ኢትዮጵያ ለደቡብ ሱዳን ህዝቦች ያላትን የድጋፍ ቁርጠኝነት አጠናክራ ትቀጥላለች። ከፕሬዝዳንት ሳልቫኪር ማያርዲት የተላከውን መልእክት መቀበላቸውንም ገልጸዋል። ከምክትል ፕሬዝዳንቱ ጋር ውጤታማ ውይይት አድርገናል ያሉት ጠቅላይ ሚኒስትሩ በደቡብ ሱዳን ወቅታዊ የጸጥታና የፖለቲካ ችግሮችን ለመፍታት ሁሉን አቀፍ ቀጠናዊ አካሄድ እንደሚያስፈልግም አጽንኦት ሰጥቻለሁ ብለዋል። ሌተናል ጀነራል ታደሰ ወረደ አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ተረከቡ። የስልጣን ሽግግሩና ቅብብሎሽም ዛሬ በሰላማዊ መንገድ በይፋ ተከናውነዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ሌተናል ጀነራል ታደሰ ወረደ ባለፉት 2 ዓመታት የአቶ ጌታቸው ረዳ ምክትል ሆነው ሲያገለግሉ በመቆየታቸው በዚህም አሁን ላይ ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ሌተናል ጀነራል ታደሰ ወረደ የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹን ወጥቶ የመግባት መሻት በማሳካት ለኢትዮጵያም ለአፍሪካም እጅግ ጠቃሚ ነገር ሰርቶ ለማለፍ ታሪክ የሰጣቸውን ድል እንደሚጠቀሙበትም ተስፋቸውን ገልጸዋል። በዛሬው ዕለት በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም በይፋ አከናውናል ብለዋል። ባለፈው 1 ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ መቆየታቸውንም ጠቁመዋል። የኮሪደር ልማት ስራዎችን በባለቤትነት መጠበቅና መንከባከብ እንደሚገባም ተጠቁመዋል። የከተማዋ የኮሪደር ልማት የነዋሪዎችን የአኗኗር ዘይቤ ያሻሻለ፣ ከተማዋን የሚመጥን ዘመኑን የዋጀ የመሰረተ ልማት አቅርቦት የመጨመርና የከተማዋን ገጽታ የቀየረ ፕሮጀክት ነው። ይህ ያነጋገራቸው የኪነ ጥበብ ባለሙያዎችና ተጽዕኖ ፈጣሪ ግለሰቦች የኮሪደር ልማት ስራ የከተማዋን የእድገት ደረጃ ይበልጥ የሚያሳልጥ መሆኑን ተናግረዋል። መንሱር ጀማል በሰጠው አስተያየትም በአገር አቀፍ ደረጃ የተጀመሩ የልማት ስራዎች ዜጎች ምቹና ዘመናዊ የሆነ ከባቢ እንዲኖራቸው ያስቻለ፣ የዜጎችን ኢኮኖሚያዊና ማህበራዊ ተጠቃሚነት ያሳደገ መሆኑን ተናግረዋል። መንግስት የዜጎችን የልማት ጥያቄ ለመመለስና የሀገርን ገጽታ ለመገንባት የሚያከናውናቸው ተግባራት ከግብ እንዲደርሱ ሁሉም የበኩሉን ሊወጣ እንደሚገባም ተናግረዋል። አርቲስት ሙሉነህ ዘለቀ በበኩሉ በሀገር አቀፍ ደረጃ የተገበረ ያለው የኮሪደር ልማት ስራዎች የቱሪስት መዳረሻነትን ያሳደጉ መሆናቸውን ተናግረዋል። በከተማ በተለያዩ ቦታዎች ላይ የተገነቡ የህፃናት መጫወቻዎች፣ የመዝናኛ ቦታዎች፣ የስፖርት ማዘውተሪያ ስፍራዎችን ጨምሮ ሌሎችም መጪውን ትውልድ የሚመጥኑ የመሰረተ ልማት ጥያቄዎችን የመለሱ መሆናቸውም ገልጸዋል። የኮሪደር ልማትን ጨምሮ በከተማ የሚከናወኑ የልማት ስራዎችን ለረዥም ዓመታት አገልግሎት እንዲሰጡ ሁሉም አካላት መጠበቅና መንከባከብ እንደሚገባው የገለጸው ደግሞ አርቲስት ኤልያስ ተባባል ነው። ጣናነሽ ጀልባ ወደ ሀገር ቤት ጉዞ ጀመረች። ጣናነሽ ጀልባ ከጅቡቲ ዶራሌ ፈርጀ ብዙ ወደ ሀገር ቤት ዛሬ ጠዋት ጉዞ ጀምራለች። ለቱሪዝም ዘርፉ ትልቅ አስተዋጽኦ እንደሚኖራትም ተገልጿል። ጀልባዋ 150 ሜትሪክ ቶን ክብደት የምትመዝን 38 ሜትር ርዝመት ያላትና 200 ተሳፋሪ የመያዝ አቅም ያላት ናት። ለጉዞ የሚሆን የዝቅተኛ መካከለኛና ከፍተኛ የኃይል ተሸካሚ መስመሮች በኮሪደሩ የሚቋረጡና ተለዋጭ መንገድ የተዘጋጀላቸው ሲሆን 2 ተጨማሪ ጎታች ተሽከርካሪዎችና የቴክኒክ ባለሙያዎች ተመድበው ከጀልባዋ ጋር ጉዞ መጀመራቸውም ተገልጸዋል። ከጅቡቲ ተነስታ በዲኬል ካላፊ መንገድ እንደምትንቀሳቀስና በአማካይ ከ7 ቀናት በኋላ ኮሪደሩን ታቋርጣለች ተብሎ እንደሚጠበቅም በጅቡቲ የኢትዮጵያ ኤምባሲ መረጃ ያመለክታል። የጣናነሽ ጀልባ ላለፉት ጊዜያት አስፈላጊው ክትትል ሲደረግላት እንደቆየና በአማካይ ከ3 ወራት በኋላ ጎርጎራ ትደርሳለች ተብሎ ይጠበቃል። ጀልባዋን ለመዝናኛ አገልግሎት በመጠቀም በኢትዮጵያ እያደገ ያለው የቱሪዝም ዘርፍ ላይ ትልቅ አስተዋጽኦ የማበርከት አቅም እንዳላትም ኤምባሲው ገልጸዋል። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ ክብረ በዓል ያለፈባቸውን ወርቃማ ታሪኩንና የወደፊት ተልዕኮውን በሚመጥን መልኩ ለማክበር ዝግጅት እየተደረገ መሆኑን የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ አስታወቁ። ዶክተር ሳሙኤል ክፍሌ እንዳሉት በዓሉ ያለፈውን በመዘከር መጪውን በማለም በሚል መሪ ሀሳብ በድምቀት እንደሚከበርም ተናግረዋል። የአልማዝ ኢዮቤልዩ ክብረ በዓል ዝግጅትን እስከ ታህሳስ 30 2018 ዓ.ም ለማጠናቀቅ ከሁሉም ኮሌጆችና የምርምር ኢንስቲትዩቶች የተውጣጣ ኮሚቴ ተቋቁሞ እየሰራ መሆኑን አንስተዋል። በክብረ በዓሉ ዓለም አቀፍ ኮንፈረንስና ሴሚናሮች የቀድሞ
የቀድሞ ምሩቃን ሳምንት፣ የ75 ዓመታት ጉዞ ዶክመንተሪ፣ የህትመት ውጤት፣ የስነ ጥበብ፣ ኪነ ጥበብና ስፖርታዊ ዝግጅቶች እንደሚኖሩም ገልጸዋል። የአዲስ አበባ ዩኒቨርሲቲ ከመስረታው ጀምሮ በኢትዮጵያና በሌሎች የአፍሪካ ሀገራት ጭምር ከ280 ሺህ በላይ ትላልቅ ስብዕና የገነቡ የሀገር መሪና ምሩቃን ማበርከት የቻለ የትምህርት ተቋም መሆኑን አስረድተዋል። ለአብነትም ሶስተኛውን የዛምቢያ ፕሬዚዳንት ጠቅላይ ሚኒስትር ዶክተር አብይ አህመድ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ሌሎችም በዩኒቨርሲቲው ያለፉ መሆኑን ተናግረዋል። ዩኒቨርሲቲው በራስ ገዝነት ህሳቤ የሪፎርም ሂደት ከመስከረም 2016 ዓ.ም ጀምሮ አዲስ የሽግግር ስራ አመራር በማዋቀር ላለፉት 18 ወራት በርካታ የአሰራር ስርዓቶች ተቀርጸው እየተሰራባቸው እንደሚገኝ ገልጸዋል። ዩኒቨርሲቲው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሚል ስያሜ በታህሳስ 1943 ዓ.ም መመስረቱም ይታወሳል። ዜና በቃ። ሰላም ሁሉ